ማንቸስተር ዩናይትድ 5 ሊዮን 4 እንደምናድራችኋል። በድጋሚ እንኳን ደህና መጣችሁ። በዛሬው ቪዲዮአችን ማንቸስተር ዩናይትዶች ከማይረሳው ከሊዮን ጋር የነበራቸውን ጨዋታ ነው የምንመለከተው። ስለዚህ ያው ይህን ጨዋታ ሁሉም ሰው እያወራ ነው፣ ግን ሁሉም ሰው በዚህ ጨዋታ አልተደሰተም። እኔ በበኩሌ በቴሌቪዥን መስኮቴ ተመልክቼ በጣም ነው የተዝናናሁት። አንድ ነገር ኳስን እንደሚወድ ሰው ማንቸስተር ዩናይትዶች በጣም ደስ የሚል ጨዋታን ያሳዩን። በተለይ መጨረሻው ውጤት አንዳንድ ሰዎች በህይወታቸው ሊኖሩ ይችላሉ እግር ኳስን እንደምትወዱት ብለው በቃ ምንም ላይ ገባቸው ይችላል። ምናልባት እነዛ ሰዎች ትግስት ካላቸው ይህንን ጨዋታ አሳይታችኋቸው እግር ኳስን ካልወደዱ እንግዲህ ይሄ ጨዋታ እግር ኳስን ካላስወደዳቸው ምን እንደሚያስወድዳቸው እኔ እንጃ። ስለዚህ ለማንኛውም እኛ እግር ኳስን ለምንወደው እግር ኳስን ለምንወደው ለእንደዚህ አይነት ምክንያት ነው። ስለዚህ እኔ ብዙ ጊዜ ጨዋታ ካለቀ በኋላ ወደ ስፔን ነው የምሄደው፣ ምክንያቱም የስፔን የስፖርት ባለሙያዎች ጥሩ ሀሳብ ስለሚሰጡ ነው። ስለዚህ ከሮብ ዳውሰን እንጀምራለን። ሮብ ዳውሰን ኦልድ ትራፎርድ ስቴዲየም ላይ ነበረ። ስለዚህ በአውሮፓ እግር ኳስ ዓለም ውስጥ ምርጥ ከሚባሉ ምሽቶች መካከል አንዱ ነው እና ከላይ የምታስቀምጧቸው ምርጥ የሚባሉ የአውሮፓ ጨዋታዎች አሉ አይደለ? ወይም የአውሮፓ ምሽቶች ከነሱ መካከል ላይ የሚቀመጥ ነው በማለት ነው የተናገረው። በተለይ የማንቸስተር ዩናይትድን ከመመራት ወደ አቻ መሆንና ወደ ማሸነፍ እና ወደ ቀጣዩ ዙር ማለፍን በተለይ ደግሞ እሱ በጣም የወደደው የትኛውን ነው? በተጨማሪ ደቂቃ በመጨረሻዎቹ 7 ደቂቃዎች ውስጥ 3 ጎል ማግባታቸውን በአውሮፓ የእግር ኳስ ዓለም ውስጥ አይቶት የማያውቀው ትልቅ ነገር መሆኑን ነው የገለጸው። እና ያው ሮብ ዳውሰን ልክ አሁን ስቴዲየም ውስጥ ነበር አላልኳችሁ? እና 4-2 ማንቸስተር ዩናይትዶች በሊዮን በሚመሩበት ሰዓት ላይ አንዳንድ ደጋፊዎች በቃ ስቴዲየሙን ጥለው ወጥተው ነበረ። ከዛ ግን ጩኸት ሲሰሙ ተመልሰው መጡ። እንዴ ማንቸስተር የምናውቀው ማንቸስተር ተደገመ እንዲህ በማለት ነው ወደ ሜዳ ተመለሱ ብሎ ያወራው። ስለዚህ ያው ሮብ ዳውሰን በነበረው ነገር በጣም እንደተዝናና እንደተደመመና በተለይ ደግሞ የማንቸስተር ዩናይትድ ካምባክ ወይም 4-2 ከመመራት 5-4 አሸንፎ መውጣት እና የነበረው የስቴዲየሙ ድባብ በጣም እንዳዝናናው ከዚህ መረዳት እንችላለን። ወደ ኢያን የምንሄደው ኢያን በቃ ያበደ ጨዋታ ነው ብሏል። ምክንያቱም እሱ ጨዋታውን ቦንከርስ ኤንድ ክሬዚ በማለት ነበረ ሲገልጽ የነበረውና በኦልድ ትራፎርድ ካየናቸው ምርጥ የአውሮፓ ጨዋታዎች መካከል ምርጥ ከሚባሉት መካከል አንዱ ነው በማለት ነው የተናገረው። እና ያው ከመመራት ጀምሮ ከዛ በኋላ አቻ ሆኖ ማሸነፍ በምናወራበት ጊዜ ማድሪድን አይደለ መጀመሪያ የምናነሳው እና ማድሪዶች ከሚታወቁባቸው ምርጥ ካምባኮች ወይም ደግሞ ተመርቶ ወደ ማሸነፍ ከምናነሳቸው ጨዋታዎች መካከል ልክ ከነዛ እኩል የማንቸስተር ዩናይትድን ከሊዮን ጋር የነበረው የትላንት ወዲያው ጨዋታ ምናስታውሰው ነው ብሏል ማለት ነው። ስለዚህ ያንም ልክ እንደ ሮብ ዳውሰን በጣም እንደተደሰተ እና እንደተዝናና በተለይ ደግሞ የማንቸስተር ዩናይትዶች አለበገር ባይነት በጣም እንዳዝናናው እና እንዳስደመመው መመልከት ይችላል። ወደ ስቲቭ ነው የምንሄደው። ስቲቭ ያው ሩበን አሞሪምን ያደነቀው እና ሩበን አሞሪምን ማድነቅ ብቻ ሳይሆን ሩበን አሞሪምን ዘንድሮ አይታችሁታል። ማንቸስተር ዩናይትድ ቤት ከመጣ ጀምሮ በጣም ብዙ ጊዜ እኔ ማንቸስተር ዩናይትዶች ሲሸነፉ በጣም እየተሳቀኩኝ ነው። ምክንያቱም በተለይ ሩበን አሞሪምን ማየት በጣም ነው የሚያሳቅቀው። በቃ የሆነ ፊቱ ተበሳጭቶ ምን ብሎ ነው የምናየውና በሩበን አሞሪም በስተመጨረሻ ደስተኛ ፊት ከሱ ስላየን ደስ ብሎናል በማለት ነው የተናገረው። ስለዚህ ቢያንስ አሁን ሩበን አሞሪም ጎበዝ ጥሩ ስራ ሰርተሃል የሚባልበት ጊዜ ደርሷል እና በሩበን አሞሪም ብቻ ሳይሆን ተጫዋቾቹም አሁን ሲስቁ እናያቸዋለን። ስለዚህ ያ በጣም ደስ የሚል ነገር ነው። ስለዚህ ስቲቪ ለአሰልጣኙ በጣም ደስተኛ ነው፣ ግን ደስተኛ ቢሆንም ለአሰልጣኙ መልእክት አለው። እሱን ትንሽ ቆይተን የምንመለከተው ነው የሚሆነው። ስለዚህ ሮብ ዳውሰን ጋር በድጋሚ ኒዲያ ውስጥ ስቴዲየም አልነበረም ሲመለከት እና ያው ማንቸስተር ዩናይትድ የነበራቸውን አቋም በተለይ ተመርተው አልሸነፍ ባይ ስሜታቸው እሱ አይሎ አሸንፎ መውጣታቸው በጣም ያንን እንደወደደው ተናግሯል። ከዛ ግን ለማንቸስተር ዩናይትድ አሁንም ቢሆን አስተያየት አለው። አንደኛ የተናገረው ምንድን ነው በቃ ማንቸስተር ዩናይትድ ቤት ስር የሰደደ ችግር እንዳለ ነው እና እነሱ 2-0 ሲመሩ ቆይተው 2-2 ሆነው በተለይ ደግሞ በ10 ተጫዋች በጎዶሎ ተጫዋች የሚጫወተው ሊዮን እንደዛ ተንገዳግደው ማሸነፋቸው ስር የሰደደ ችግር እንዳለ የሚያሳይ ነው በማለት ተናግሯል። ስለዚህ ለሩበን አሞሪም ይህንን ድል ሳንረሳው ይሄ ድል እንዳለ ሆኖ
ትልቅ ስራ እንደሚጠብቀው ነው የገለጸው እና ምክንያቱም እነዛን ሩበን አሞሪም የሚጠበቅበትን ስራ ሰርቶ ቡድኑን ማስተካከል እንዳለበት ነው የተናገረው። ስለዚህ ያው ሮብ ዳውሰን በመጨረሻው ውጤት ደስተኛ ነው። ነገር ግን አጠቃላይ ማንቸስተር ዩናይትድን አጠቃላይ አቋሙን ስንመለከት እዚህ ሁሉ ጣጣ ውስጥ የገቡት 2-0 መምራት ጀምረው ከዛ ግን ወደ ኋላ ደግሞ ተመልሰው ወደ መመራት የሄዱት በዩናይትድ ቤት ችግር ስላለ ነው ብሏል። ቢሆንም ግን ዋናው ነገር ማሸነፍ አይደለ። ወደ ሻካ ነው የምንሄደው። ሻካ እሱ ሩበን አሞሪም ራሱ ይህን ጨዋታ እንዴት ነው ማሸነፍ የቻልነው ብሎ እሱ ራሱ ጥያቄ ውስጥ እንደሚገባ ነው የተናገረውና በቃ ማንቸስተር ዩናይትዶች ማንም ይሁን ምንም ቡድን ሲመጣ በቃ ማንቸስተር ዩናይትድን አሸንፈዋለሁ ብሎ የሚልበት ቡድን የሆነው እንደዛ ቢያንስ አቋማቸው ያንን ነው የሚመስለው በማለት ነው የተናገረውና በግማሽ ፍጻሜ ጨዋታው ላይ ምክንያቱም ማንቸስተር ዩናይትዶች ዘላቂ የሆነ አቋም ስለሌላቸው አትሌቲክ ክለብ በእርግጠኛነት ማንቸስተር ዩናይትድን በዩሮፓ ሊግ ግማሽ ፍጻሜው ያሸንፋል በማለት ነው የተናገረው። ስለዚህ በማንቸስተር ዩናይትድ አቋም ቢያንስ በዚህኛው በጨዋታ ሊዮንን 5-4 ባሸነፉበት ጨዋታ ላይ እሱ እምነት አላሳደረም ማንቸስተር ዩናይትዶች በቀጣይ ምክንያቱም ዘላቂ የሆነ አቋም እያሳዩን ስላልሆነ በቀጣይ ሊዮን ሊዮን ሳይሆን ሊዮንንም አሸንፎታል። አትሌቲክ ክለብ በደንብ ያሸንፋቸዋል ብሏል እና መዋቅራዊ ችግር እንዳለባቸው ሲናገር ነበር። ስለዚህ ሁሉም የተስማሙበት አንድ ነገር ምንድን ነው? ይሄ በተለይ ለሩበን አሞሪም በራስ መተማመኑን የሚጨምርለት ትልቅ ውጤት እንደሆነ ነው የተናገሩት። ከዛ ግን ሩበን አሞሪም ቀጣይ ጨዋታዎችን አሸንፎ ዩሮፓ ሊግን የማያሸንፍ ከሆነ ዋንጫውን የማያነሳ ከሆነ የማንቸስተር ዩናይትድ ድል ምንም ማለት እንዳልሆነ ተናግረዋል። ስለዚህ ስቲቪና ሮብ የሰጡት አስተያየት ምንድን ነው? ያው በቃ የፕሪሚየር ሊግ አቋማቸው ጥሩ የማይባል በጣም መጥፎ የሚባል ነው ብሏል እና ምናልባት አሞሪም ቀጣይ የሚኖሩ የፕሪሚየር ሊግ ጨዋታዎች አሉ አይደለ? እነዛን ጨዋታዎች መስዋዕት ከፍሎ ተጫዋቾችን እየቀያየረ መጠቀም አለበት፣ ምናልባትም ወጣት ተጫዋቾችን መጠቀም አለበት በማለት ነው የተናገረው። ልክ ሞሪኖ 2017 ላይ ያደረገው አይደል በፈረንጆቹ አቆጣጠር። ስለዚህ በተለይ ኒኮል ምንድን ያለው ይሄ ትክክለኛ ሀሳብ ነው ያለው። በቃ ለፕሪሚየር ሊጉ ወጣት ተጫዋቾችን ለነሱ እድል ሰጥቶ ምክንያቱም በቃ የመጀመሪያ ተሰላፊዎቹ የማንቸስተር ዩናይትድ ዋናው ቡድን በፕሪሚየር ሊጉ የሚጠበቅባቸውን አቋም እያሳዩ ስላልሆነ ወይም የሚጠበቅባቸውን ውጤት እያሳዩ ስላልሆነ ምናልባትም ወጣቶቹን ተጫዋቾች መጠቀም ሳይኖርባቸው አይቀርም በማለት ተናግሯል። ስለዚህ ከዚህ ያው የተወሰኑት በማንቸስተር ዩናይትድ አቋም ደስተኛ እንደሆኑ ተናግረናል። ሌሎቹ ደግሞ በተለይ ማንቸስተር ዩናይትድ መመራቱ ጨዋታውን ወብ እንዳረገውም አውርተዋል። አንዳንዶች ደግሞ ለአሞሪም በተለይ ደስተኛ እንደሆኑ ተናግረዋል። ከዛ በተጨማሪ ደግሞ ማንቸስተር ዩናይትዶችማ በዚህች ውጣ አቋማቸው አይሸውዱኝም ያሉም አሉ። ምክንያቱም ማንቸስተር ዩናይትዶች አሁን እንደዚህ እስከ መጨረሻዋ ደቂቃ ድረስ አልበገር ባይሆነው ስታያቸው ይህ ማንቸስተር ዩናይትድ እንደዚህ ነው ምርጥ ቡድን ነው እንዴ ብላችሁ ከዚህ በፊት የነበሯቸውን መጥፎ የሚባሉ አቋሞችን ልትረሱ ትችላላችሁ። ከዛ ግን እንደ ሻካ ያሉ የስፔን የስፖርት ተንታኞች በፍጹም ማንቸስተር ዩናይትድ እንደዚህ አድርገው አይሸውዱኝም በማለት ተናግሯል። ስለዚህ እናንተ ምን ይመስላችኋል? ማንቸስተር ዩናይትድን ወደፊት ወይም ወደ ጥሩ መንገድ የሚወስደው ሩበን አሞሪም ነው ወይ? ዋናው ነገር ደግሞ ዩሮፓ ሊግን ማሸነፍ ይችላሉ? እኔ ማንቸስተር ዩናይትዶች በተለይ በትላንት ወዲያ አቋማቸው ዩሮፓ ሊግን እንዴት ነው የማያሸንፉት? ምክንያቱም እንደዚህ መጫወት የሚቀጥሉ ከሆነ ለየትኛውም ቡድን አስፈሪ ነው የሚሆኑት። ነገር ግን ያው አንዳንዶቹን እያሰጋ ያለው ነገር ምናልባትም ይሄ በቃ እንደ ተአምር ከስንት አንድ የሚፈጠር ነገር አለ አይደለ? ትክክለኛ አቋምን የማያሳይ እንደሱ አይነት ነገር ሆኖ ማንቸስተር ዩናይትድ ቤት ያለውን ትልቁን ችግር የሚደብቅ ውጤትም ሊሆን ይችላል በማለት የተለያዩ ሀሳብ ነው የሰጡት። ዋናው ነገር እናንተ ምን ይመስላችኋል? እኔ ዩናይትዶች የሚያሸንፉ ይመስለኛል። ቀጣዩን እንግዲህ ምን እንደሚፈጠር በቀጣይ እድሜ ከሰጠን የምናየው ነገር ነው የሚሆነው። የዛሬው ቪዲዮአችን ይህንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ቻው። የነገ ሰው ይበለን።